ቅመሜ እንግዲህ ለመጀመሪያ ጊዜ ተጫውታ ያው አሸንፋለች ማለት ነው። እና በጣም ደስ የሚል ድባብ ነበረ ማታ ላይ። እውነት ለመናገር እኔ እንጃ በጣም ያልታሰበ ነገር ነበር የተፈጠረው ማለት እሷ ራሱ በጣም እስከምትደነቅ እስከምትገረም ድረስ ነበር የደረሰችው። እና ቅመሟ የሆነ ተወዛግቤ ነበር ፈርቼ ነበር እያለች ነበረ እና ጌማ እስከምታልቅ ድረስ ግን ያለው ጭንቀት እግዚአብሔርን ማን ያሸንፍ ብላችሁ የሆነ የምትጠባበቁት ነገር የለም እና ቅመምዬ ያው እንግዲህ አሸንፋለች ማለት ነው። ያው የጨረቃ ፋሚሊ ማንም አይችለውም። የእውነት ሁሌም አሸናፊ ነው። ብሩኬም ራሱ ሁሌ አሸንፎ ነው የሚወጣውና ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ አማን ሁሉ ሰላም። ሰላማችሁ ብዝት ትርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ ያው ተቀውጧል። ዋው ኧረ ጭፈራው ራሱ ማለት ነው ማታ ጌሙ ካለቀ በኋላ የነበረው ሞቅታ በጣም ይለይ ነበረ ማለት ነው። ብቻ በጣም ደስ የሚል ነበረ። እንደዚህ አይነት ጌም አለ እንደ ቤተሰብ ማለት አንዴ ብቻ ተጫውተው መውጣት። ግን እኮ አንዳንዶች እስከ 3 ነው የሚጫወቱት እና ግን የቅመምና የግምጃዬ አንድ ጊዜ ብቻ ነው ማለት ነው። እና እንደ አንበሳ ወረደ ነው ብላችሁ በቃ አይታችኋል። እኔም እኮ ላይቭ አስገብቻለሁኝ እና ያው ቪዲዮ መስራት ጊዜ ያጣሁኝ በነገራችን ላይ በቃ ቅመሜ እስከምታሸንፍ ድረስ ቆየውኝ። ከዛ በኋላ ግን እኔ የለውም የተቆራረጠ ቪዲዮ አይቼ ነው የጨፈሩበትን። እንደገና በጣም ብዙ እየተጠየቁም ነበረ። በቃ ብሩኬ ተፋጦ ነበረ። እኔ እናቴ ትሙት በጣም የሳኩት ማለት ነው። ብሩኬን ሲያፋጥጡት ሀይሚን አፈቅራለሁ በላት ሲሉት ማለት ነው። ወይኔ እናቴ እያለ ነበረና የምር በጣም ከባድ ጥያቄ ማለት ነው። ከዛ እሷንም ደግሞ አፈቅራለሁ በይው እያሏት ማለት ነው። በነገራችን ላይ ማለት ነው አንድ ሳልናገር ማለፍ የማልፈልገው ሴቶች የኔ ወዶች ማለት ነው እንዶ የፈለገ ብታፈቅሩ የፈለገ እንዶ ልባችሁ እርግፍ ለምን አይልም በፍቅርና ካሜራ ላይ ግን ማለት ነው እግዚአብሔርን ወንድን አፈቅራለሁ እንዳትሉ። አፈቅራለሁ ማለት ከፈለጋችሁ እዛው ካሜራ ጀርባ ማንም አያያችሁ፣ ማንም አይሰማችሁም። ራሳችሁ ትተዋወቃላችሁ ብዬ ነው። ነገር ግን ካሜራ የያዘው መቼም ስለማይለቅ በቃ እንደዚህ አይነት ቃላት ከሴቶች ይጠበቃል ማለት ነው። እና ቅመምዬ ሸዋ ወዳለፈች አላለችም እና ግን ብሩኬ ማለት ነው ልጅቷ ልትፋታው ስላልቻለች ማለት ነው ማይላብ እኮ አለ መጨረሻ ላይ ማይላብ ሲል ሰማሁት ማለት ነው። ግን እኮ ማይላብ እና ፍቅር ምን ይለየዋል? ብሩኬ በተዘዋዋሪ አፈቅርሻለሁ አላት ሀይሚን ማለት ነው። ማርያምን ማይላብ ያ አይላቭ ምናምን ብቻ አንድ ነው። ማይላብ ማለት የኔ ፍቅር ነው እንግዲህ ወይኔ ብሩኬ እንደዚህ አይነት ጥያቄ አይጣልባችሁ ማለት ነው። እኔ ግን ያው የጨረቃ ፋሚሊ ምን ያክል አፈቅራለሁን ቃላት እንደሚፈልጉት በጣም ነው ሁሌ የምንረዳቸው ማለት ነው። አላቅም ለምን እንደሆነ ይሄ ቃል ከብሩኬ እንዲወጣ ይጠበቃል ሁልጊዜም ቢሆን ማለት ነው። ብሩኬ አንድ ቀን ለምንድን ነው አንተ ይሄን የመሰለ የጨረቃ ፋሚሊ እሁላችሁ በደስታችሁ በችግራችሁ የማይለያችሁ ምንድን ነው? ሀይሚዬን በቃ አፈቅርሻለሁ ብለህ ለምንድን ነው የማዘረግፈው አንተ? ምንድን ነው ይሄን ያክል ሰውን ማጓጓት? እና ውድ ቤተሰብ እንግዲህ ያው ቅመሟ አሸንፋለች። እንኳን ደስ ያላችሁ የጨረቃ ፋሚሊ። በነገራችን ላይ እኔ የጨረቃ ፋሚሊ ሁሌ ነው የማመሰግናችሁ። ምክንያቱም በጣም ከልባችሁ ሰው ናችሁ፣ በጣም የምትለዩ። እኔ እንጃ ጌም ነው የማታው ማለት ነው። ከዛ በኋላ ዝም ብሎ ሲወርድ የነበረው አንበሳ ራሱ ተውት የሰማው ደስታን። እና የጨረቃ ፋሚሊ ማለት ጆን ዳንኤልን ራሱ ያሸነፈ ነው ከእውነት ያኔ ብሩኬና ጆን ገጥመው ማለት ነው። ያው ብሩኬ ነው ዘርሮ የወጣ ማለት ነው። እና ግን በጣም ከባድ ነው። እነ ብሩኬ ከዚህ በኋላ ኃይለኛ ጌም የተባሉ ራሱ ማለት ነው መዘረር እንደሚችሉ ነው አሁን በትናንትናው ዕለት የተረዳሁትና የተሰማኝ እንደዛ ነው። ምክንያቱም ምንም ቢገጥሙ ምንም ሁሌም አሸናፊ ናቸው። ሀይሚና ብሩኬም ገጥሞ ያውቃሉ አይደል? ከሌላ ሰው ጋር ያሸንፋሉ በቃ ማለት እንደ የቀጠሮ ጌም ምናምን። አንድ ጊዜ የቀጠሮ ጌም ከማን ነበር የገጠሙት? በላቸው የእነሱ ጓደኛ ቲክቶክ ላይ ያለው ብቻ በማንኛውም ላይቭ ላይ ሲገቡን ያሸንፈው ሲወጡ ነው የማያቸው ልላችሁ ፈልጌ ነው። እና የጨረቃ ፋሚሊ እግዚአብሔር አምላክ ይባርጋችሁ፣ በወጣው ይተካላችሁ፣ ያልታሰበ ደስታ ይስጣችሁ። የምር በጣም የምትለዩ ናችሁ። ሀይሚንም ብሩኬንም አስደስታችኋል ማለት ነው። ከዛ በተረፈ ደግሞ ብሩኬ ማለት ነው እግዚአብሔርን ይሄን ጸባይን አይቀይረው። ሁሌም ትክክለኛ ባል ትክክለኛ ወንድ ሆነ ለሀይሚ ቀጥል እንደዚህ ሆነ ማለት ነው። እግዚአብሔርን በጣም የምትለይ ምርጥ አፍቃሪ ምርጥ ባል
ምርጥ ወንድ ነህ። የምር ይሄ ሁሉ ነገር የሱ ጥረት ነው በነገራችን ላይ። በእርግጥ አዎ ይሄ ሁሉ ጥረት የጨረቃ ፋሚሊ ነው። ግን ምንድን ነው መሰላችሁ ብሩኬ ነገሮችን ከዛም አሰካካቸው። ለምሳሌ ከጆንዳኔ ጋር ያለው ምናምን ብዙ ነገሮችን ማለት ነው እና እንደዚህ ነው በቃ ከሚስታችሁ ጋር ከፍቅረኛችሁ ጋር መቆም እንዴት ደስ ይላልና የሱ ራሱ በጣም ነው ያስገረመኝ ማለት ነው። ሲያደርግ የነበረው ነገር ለሃይሚ እንዳሰበው ማርያምን እናሸንፋለን አለ። አሸንፏል። አሸነፍን ብሎ ምንድን ነው የሚለው ዘፈኑ ቤተሰብ ማላውቀው ነው። መጀመር እኮ ነው የሚገርመኝ። ቢጨርሰው ደስ ይለኝ ነበር። የምሬ ነው። አሸንፈን ነው እንጂ አሸንፈን አይደለም የሚለው። ከዛ ያለውን ቀጥሉት እናንተ ማለት ነው። ብቻ ለማንኛውም እኔ በጣም ደስ ብሎኛል ውዶችዬ፣ እግዚአብሔር ይመስገን። እንግዲህ ያው ብዙ ግርግሮችም እየተነሱ ነው። በነገራችን ላይ እኔ ከመጀመሪያ ሃይሚን ብትሸነፍ ግምጃዬን ብትሸነፍ ይሄ ኖርማል በቃ ጌም ስለሆነ ይሄ ኖርማል ነገር ነው ብዬ ለራሴ ተቀብየዋለሁ እና ምንድን ነው በሃይሚ በማሸነፏ ግምጃዬ በመሸነፏ ብዙ ነገሮች እየተባለ ነው። አሁን እንዳለ በቃ ቲክቶኩ ስትገቡ ከላይ ከታች የሚራወጠው የሚያስጠላ ወሬ ነው። ሃይሚ ለምናለች ይሏታል። የሃይሚዬ ቤተሰቦች ደግሞ እንዴት እሷ ምን አሳበዳት፣ ለምን ከሃይሚ ከጨረቃ ፋሚሊ ትገጥማለች በሚለው በጣም ጭቅጭቅ እያነሱ ነው። በነገራችን ላይ እነሱ እኮ ፍቅር ናቸው ማለት እንግዲህ ሃይሚ ጌሞ ካለቀ በኋላ ምንድን ያለችው ግምጃ በቃ ደውልሻለሁ ብላታለች። አያችሁ ይገናኛሉ ማለት ነው። የሚሰሩት ነገር አብረው ነው እና ከዚህ ላይ እናንተ ለምን ትጣላላችሁ? ሌላ ነገር ለምን ትላላችሁ? አዳኞቹም ቢሆን ማለት ሃይሚ ለምና ነው የምትሏት ማለት የለመነችበት ማስረጃ አላችሁ ወይ? አይባልም እኮ እግዚአብሔርን ያለምንም ማስረጃ ዝም ብሎ ሰውን መዘርጠጥ አለ እንዴ? ምኑ ጋር ነው የለመነችው? የማታውቁ ከሆነ ከመጀመሪያውም ያው የጨረቃ ፋሚሊን ማወቅ ነበረባቸው። እውነት ለመናገር ያው ብዙ ሰዎችን የሚያሸንፉ ናቸው ልላችሁ ፈልጌ ነው። እና የሃይሚዬ የጨረቃ ፋሚሊም ደግሞ ማለት ነው አጉል ነገር አትነጋገሩ። እግዚአብሔርን አሁን እናንተ በምትነጋገሩት ምንድን ነው ከሁለታቸው ላይ ነው ጥላቻ የሚያድረው። ገብቷችኋል? አያዳኙ ፋሚሊ ሃይሚን ይጠላል፣ የሃይሚ ፋሚሊ ደግሞ ግምጃዬን ይጠላል። እና እንደዚህ አይነት ነገር ባትፈጥሩ እየተሻለ ነው ማለት ነው። በቃ ጌም ነው የተጫወቱት። ማንም አሸነፈ ማንም ጀመሩ፣ ሃይሚ ያሸነፈች። ግምጃዬን ብታሸንፍ በቃ ሁላቸውም መሸናነፍ ያለ ነው። በቃ መውደቅም መነሳትም ያለ እስከሆነ ድረስ እሷ ኖርማል ቀለል አድርጋ ነው ያለፈችው። ግምጃዬ እንደዚህ አላካበደችም። እና ግን ሌላው ሰው ለምን እንደዚህ እውነት እሷን ብትሆን በዚህ ያክል ባታደርጓት ጥሩ ነው። ያው የስደት እህታችን እግዚአብሔርን ያው ጌሙን ባታሸንፍም ዩቲዩብ ቻናል አላት። ፈለው በማድረግ ሰብስክራይብ በማድረግ እናበረታታት። አንዳንዴ እኛ ከስደት የገቡ ልጆችን ምንድነው ችግራችን ያላቅም አናበረታታም፣ ለምን እንደሆነ ማለት ነው። እግዚአብሔርን አስቡት። እንደኛ ሰው ሀገር ለፍታ ሄደች ልጅ ነች እና በዚህ ያክል አትጣሉ ለማለት ፈልጌ ነው። በተረፈ ግን ቅመምዬ ኮንጊራ ደግሞ ምንድነው መስላ የመጣችው ሲኖሪታ መስላ እኮ ነው የመጣችው ቅመሜ ማለት ያላሰብኩት ነገር እኔ የሚያበሻ ቀሚስ ይለብሳሉ ብዬ ቅመሜ ለየት ባለ ስታይል ከች ብላ ቁጭ ግምጃዬ ደግሞ በአበሻ ቀሚስ ብቻ ሁለታቸውን በጣም እምር ብለው ነበር ያመሹት። ደስ ይላል። ጨዋታው ደምቆ ነበረ እላችኋለሁ። እና የኔ ውዶች ያው ሰብስክራይብ እያደረጋችሁ እኔ ላይቭ አስገብቼላችሁ በቃ እናንተን እንዳይደብራችሁ ብዬ ሙዚቃው ሁሉ ሲገባ ዝም አልኩት። ያው ኮፒራይት ሊመጣብኝ ነው ቤተሰብ። ምክንያቱም ያጫሉ ሙዚቃ አለ፣ የትግረኛ ሙዚቃ አለ እና እንደዚህ የድሮ ሙዚቃዎች ማለት ነው ኮፒራይት ይላካል ዩቲዩብ ቻናላችሁ ላይ ማለት ነው። እና ግን ይሁን ብዬ ማለት ነው ነበራችሁ ደግሞ በጣም ብዙ ሰዎች ነበራችሁ ላይቭ ላይ ያስገብቼላችሁ እና እናንተን እንዳይደብራችሁ ብዬ ዝም ብዬ ከፍቼ ዝም አልኩት። እዛ በኋላ ግን እኔ ወጣውኝ እላችኋለሁ። ምክንያቱም ያው ስራ ነበረብኝና ብቻ በጣም ደስ ብሎኛል። ለሁሉ ለጨረቃ ፋሚሊ በሙሉ ኮንግራቹሌሽን ማለት እፈልጋለሁ።